ጤና ይስጥልን ውድ ቤተሰቦቻችን እንደምን አምሽታችኋል። ለምሽቱ በተመራረጡ መረጃዎች ተመልሰን ተገናኝተናል። እስከ መጨረሻው ድረስ አብራችሁ እንድትቆዩ የጋበዝን። በቅድሚያም አበይቶቹን አፋር ክልል በአራት አቅጣጫ ተጠቃዋለ። ህወሓት ክሱን አስተባብሏል። የአፋር ክልል መንግስት ህወሓት ትላንት ምሽት የከፈተውን ጥቃት አስመልክቶ በሰጠው ተጨማሪ መረጃ በአራት አቅጣጫ መጠቃቱን አስታውቋል። 25 የዲያስፖራ አደረጃጀቶች ስለ አማራው ጦርነት ለዶናልድ ትራምፕ ደብዳቤ ጻፉ። ከፍተኛ ተሰሚነት ያላቸው 25 የዲያስፖራ አደረጃጀቶች አሜሪካ የአማራ ክልሉን ጦርነት ሰብአዊ ቀውስ ለማስቆም እርምጃ እንድትወስድ ለፕሬዝዳንት ዶናልድ ትራምፕ በደብዳቤ ጠይቀዋል። ከውጪ በሩሲያ ዩክሬን ጦርነት የተቀላቀሉ ደቡብ አፍሪካውያን መውጫ ማጣታቸው ተገለጸ። በሩሲያና ዩክሬን ጦርነት ቅጥረኛ ወታደራዊ ኃይሎችን ከተቀላቀሉ 17 ዜጎች የአደጋ ጊዜ ጥሪ እንደደረሰው የደቡብ አፍሪካ መንግስት አስታወቀ። ሁሉንም በዝርዝር ታደምጧቸዋላችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና ስናልፍ አፋር ክልል በአራት አቅጣጫ ተጠቃው ሲል ህወሓት ክሱን አስተባብሏል። የአፋር ክልል መንግስት ህወሓት ትላንት ምሽት የከፈተውን ጥቃት አስመልክቶ በሰጠው ተጨማሪ መረጃ በአራት አቅጣጫ መጠቃቱን አስታውቋል። ህወሓት በበኩሉ በአፋር ክልል መንግስት የቀረበበትን የወሰን ጥሰት እና የከባድ መሳሪያ ጥቃት አስተባብሏል። የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የህወሓት ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት 15 ኪሎ ሜትር ዘልቀው መግባታቸውን አስታውቀዋል። የክልሉ መንግስት በጉዳዩ ላይ ትላንት ምሽት ባወጣው መግለጫ የህወሓት ኃይሎች 6 መንደሮችን መቆጣጠራቸውን መግለጹ ይታወሳል። የአፋር ክልል መንግስት የህወሓት ኃይል በክልሉ ዞን 2 መጋሌ ወረዳ ውስጥ በመትገኘው ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን ከገለጸ በኋላ ውጥረቱ አይሏል። የመጋሌ ወረዳ ዋና አስተዳዳሪ የሆኑት አቶ አብዱ ሼክ በራህ ኡስማን የህወሓት ኃይል በአራት አቅጣጫ ወደ አፋር መግባቱን ለቢቢሲ ተናግረዋል። ህወሓት የአፋር መንደሮችን ከተቆጣጠረ በኋላ በአካባቢው ከባድ መሳሪያ መተኮሱን አስተዳዳሪው ጠቁመዋል። የአካባቢው ነዋሪ በተኩሱ ድምጽ ተደናግጦ መሸሹን የሚናገሩት ዋና አስተዳዳሪው አብዱ ወደ ክልሉ እንቅስቃሴ ያደረገው በጣም ብዙ ኃይል መሆኑን አንስተዋል። የትግራይ ጦርነትን ያስቆመው የፕሪቶሪያው ስምምነትን በግጭት አዋጅ በግልጽ አፍርሷል ሲልም ወቅሷል። መጋሌ ወረዳ ከትግራይ ክልል ጋር በአራት ወረዳ እንደሚዋሰን የተናገሩት አብዲ በሁሉም ግንባር የህወሓት ኃይል ገብቷል ብለዋል። ዋና አስተዳዳሪው በታጣቂዎች ቁጥጥር ስር እንደሆኑ የጠቀሷቸው ካርፉቱ፣ አለጉቢ፣ ሚልኪ፣ ጎራአይ፣ ጉላዲዳና ዳልጊና የተባሉ መንደሮችን ነው። ዋና አስተዳዳሪው ለጊዜው ጥቃቱ መቆሙን የገለጹ ሲሆን የህወሓት ኃይሎች ወደፊት እየገፉ በመሆኑ በተደጋጋሚ ተኩስ ይነሳል የሚል ስጋት መኖሩን አስረድተዋል። ክልሉ ህወሓት በሞርታር እና በዙ 23 ከባድ መሳሪያዎች የከፈተውን ጥቃት በአስቸኳይ ካላቆመ የመልስ ምት እርምጃ እንደሚወስድ አስጠንቅቋል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አስተባብሏል። ከቢቢሲ ጥያቄ የቀረበላቸው የትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ብርጋዴር ጀነራል ተክላይ ኪዳነ አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉ የቀረበውን ክስ አጣጥለዋል። እኛ የከፈትነው ግጭት የለም፣ እንደዚህ አይነት ዝግጁነትም የለም ያሉት ጀነራሉ በምላሹ የአፋር ኃይልና የሐራ መሬት ኃይሎች ተደጋጋሚ ትንኮሳዎችን ፈጽመዋል ሲሉ ከሰዋል። የሐራ መሬት ኃይሎች ከአፋር ኃይል ጋር ሆነው የተለያዩ ቦታዎች ላይ ጥቃት ፈጽመው ጉዳት እንደደረሰባቸው ጀነራሉ ገልጸዋል። ጀነራሉ ለሚዲያ ላወጣ ነው ያሉት ጥቃቶች የተፈጸመባቸው ምላዛት፣ አሃዛ፣ ደሰዓ፣ ወጀራት እና ገረብ አገው በተባሉ አካባቢዎች ነው። ባለፈው ሳምንት እሁድ ጥቅምት 23 ቀን 2018 ዓ.ም ገረብ አገው እና ደደርባ በሚል አካባቢ ትንኮሳዎችን ፈጽመዋል፣ ጉዳትም ደርሷል በማለት ወንጅለዋል። እንደውም እንጠያየቅ ከተባለ እንጂ የአፋር ልዩ ኃይል የትግራይ ቦታዎችን ተቆጣጥሮ እንደሚገኝ እናውቃለን፣ ይህንን በይፋ ለህዝባችን ግልጽ እናደርጋለን ሲሉ ማክለዋል። የትግራይ ክልል ጊዜያዊ አስተዳደር እነዚህ እንቅስቃሴዎችን በተመለከተ የወሰደው ራስን የመከላከል እርምጃ ሆነ የተሰጠ ግብረ መልስ እንደሌለ የጸጥታ ዘርፍ ኃላፊው ይናገራሉ። የፕሪቶሪያው ስምምነት ፈርሷል እስካልተባለ ድረስ እሱን አክብረን መቀጠል ነው የምንፈልገው የሚሉት ጀነራሉ በሌላ ወገን ሰበብ እየተፈለገ ነው ብለዋል። 25 የዲያስፖራ አደረጃጀቶች ስለ አማራው ጦርነት ለዶናልድ ትራምፕ ደብዳቤ ጻፉ። ከፍተኛ ተሰሚነት ያላቸው 25 የዲያስፖራ አደረጃጀቶች አሜሪካ
የአማራ ክልሉን ጦርነት ሰብአዊ ቀውስ ለማስቆም እርምጃ እንድትወስድ ለፕሬዝዳንት ዶናልድ ትራምፕ በደብዳቤ ጠይቀዋል። የዲያስፖራ አደረጃጀቶቹ ለፕሬዝዳንት ትራምፕ በጻፉት ደብዳቤ አሜሪካ ለጠቅላይ ሚኒስትር አብይ አህመድ አስተዳደር የሚያደርጉትን ድጋፍ እንድታቆም ጥሪ አቅርበዋል። ለትራምፕ የተጻፈው ደብዳቤ የአብይ አስተዳደር በአማራ ክልል የድሮን ጥቃትን፣ ጅምላ ግድያዎችን ጨምሮ ሰፊ የሰብአዊ መብት ጥሰቶችን እየፈጸመ መሆኑን የሚጠቁም ነው። ባለፉት 2 ዓመታት የኢትዮጵያ መከላከያ ሰራዊት በፈጸማቸው ድሮን ጥቃቶች፣ ጅምላ ግድያዎች መፈጸማቸውን ድርጅቶቹ በጋራ ደብዳቤያቸው ጠቅሰዋል። ለአብነትም በቅርቡ በሰሜን ወሎ ዞን ሳንቃ ጤና ጣቢያ ላይ በተነጣጠረ የድሮን ጥቃት 4 ሰላማዊ ሰዎችን ጠቅሷል። የድርጅቱ ደብዳቤ የጤና ተቋማትን ጨምሮ የሲቪል መሰረተ ልማቶችን ኢላማ ያደረጉ ከ100 በላይ የድሮን ጥቃቶች መፈጸማቸውን ይጠቁማል። አብዛኞቹ የድሮን ጥቃቶች የተፈጸሙት በአማራ ክልል መሆኑን ያመለከተው ደብዳቤው በክልሉ በተፈጸሙ የድሮን ጥቃቶች ከ500 በላይ ንጹሃን ዜጎች ሕይወታቸውን አጥተዋል ብሏል። ከወራት በፊት በምስራቅ ጎጃም ዞን ከ100 በላይ ሲቪሎች የተገደሉበትን የድሮን ጥቃት ያስታወሰው ደብዳቤው በቤት ለቤት ግድያዎች ህፃናት፣ ሴቶችና አዛውንቶችን ጨምሮ ብዙዎች ተገድለዋል ብሏል። በአማራ ክልል የሚፈጸመው ሰፊ የሰብአዊ መብት ጥሰትና የጭካኔ ተግባር ያሳስበናል ያሉት አደረጃጀቶቹ በጉራጌ፣ በሲዳማ፣ አፋርና በኦሮሞ ላይም ግፍ እየተፈጸመ ነው ብለዋል። በኢትዮጵያ በተለያዩ አካባቢዎች ጅምላ ግድያዎች፣ መፈናቀሎችን እና በሰብአዊነት ላይ የሚፈጸሙ ሰፊ ወንጀሎች መከሰታቸውን ድርጅቶቹ ገልጸዋል። በአሁኑ ወቅት ደግሞ በትግራይ ክልል ተባብሶ በቀጠለው ውጥረት ቀጠናውን ሊያናጋ እንደሚችል ድርጅቶቹ ለትራምፕ በጻፉት ደብዳቤ አስገንዝበዋል። ድርጅቶቹ ከብዙ በጥቂቱ የጠቀሱ የሰብአዊ መብት ጥሰቶች በተባበሩት መንግስታት ድርጅት፣ በአምነስቲ ኢንተርናሽናል፣ በሁማን ራይትስ ዋች እና በኢትዮጵያ የሰብአዊ መብቶች ኮሚሽን እና በሌሎች ዓለም አቀፍ የሰብአዊ መብቶች ድርጅቶች የተመዘገቡ መሆናቸውን ጠቁመዋል። በኢትዮጵያ ለተፈጸሙ ሰፊ የመብት ጥሰቶችና ላጋጠሙ ቀውሶች ምንጭ ነው ለተባለው ለጠቅላይ ሚኒስትር አብይ አስተዳደር አሜሪካ ድጋፍ እንዳታደርግ ድርጅቶቹ ጠይቀዋል። ለጠቅላይ ሚኒስትር አብይ አስተዳደር የሚደረግ የኢኮኖሚ ትብብር ወይም ወታደራዊ ድጋፍ መስጠት ተጨማሪ ቀውሶችን እንደሚያስከትል ድርጅቶቹ ለትራምፕ በጻፉት ደብዳቤ አሳስበዋል። ለፕሬዝዳንት ትራምፕ ደብዳቤ ከጻፉት ድርጅቶች መካከል ኢትዮጵያን ሶሊዳሪቲ ሙቭመንት፣ አሜሪካን ኢትዮጵያን ፐብሊክ አፌርስ ኮሚቴ፣ ኢትዮጵያን አሜሪካን ሲቪክ ካውንስል፣ አሜሪካን አፋር ዲያስፖራ፣ ኢትዮጵያን አሜሪካን ዴቨሎፕመንት ካውንስል፣ ኢትዮጵያን አሜሪካን ዲፕሎማሲ ኔትወርክ፣ ገዳ ኦሮሞ ኮሚኒቲ፣ ግሎባል አሊያንስ ፎር ዘ ራይትስ ኦፍ ኢትዮጵያንስ፣ ግሎባል አምሃራ ፎረም፣ ሀረሪ ሪቪቫል ሙቭመንት፣ ሶማሌ ዲፕሎማቲክ ካውንስል፣ ትግራይ አክሽን ኮሚቴ ይገኙበታል። ከውጪ በሩሲያ ዩክሬን ጦርነት የተቀላቀሉ ደቡብ አፍሪካውያን መውጫ ማጣታቸውን ተገለጸ። በሩሲያ እና ዩክሬን ጦርነት ቅጥረኛ ወታደራዊ ኃይሎችን ከተቀላቀሉ 17 ዜጎቹ የአደጋ ጊዜ ጥሪ እንደደረሰው የደቡብ አፍሪካ መንግስት አስታወቀ። ከ20 እስከ 39 ዓመት ይሆናሉ የተባሉት ደቡብ አፍሪካውያኑ በዩክሬን ጦርነት ክፉኛ በተጎዳው ዶንባስክ ክልል ይገኛል። የደቡብ አፍሪካ መንግስት ቃል አቀባይ እንዳሉት ሲሪል ራማፎሳ ወጣቶቹ ቅጥረኛ ወታደር ለመሆን እንዲመለመሉ የተደረጉበት ሁኔታ እንዲመረመር ትዕዛዝ ሰጥተዋል። መግለጫው ደቡብ አፍሪካውያኑ የግጭቱን የትኛውን ወገን ወግነው እየተዋጉ እንደሆነ አልተጠቀሰም። በደቡብ አፍሪካ መንግስት ካልፈቀደው ውጪ እንደ ቅጥረኛ ወታደር ወይም ተዋጊ ለሌላ አገር መንግስት መዋጋት ህገወጥ ነው። የአገሪቱ መንግስት ወጣቶቹ በሚያማልል የስራ ቅጥር ተታለው የቅጥር ውትድርና ኃይሉን እንደተቀላቀሉ ጠቅሷል። ቃል አቀባዩ ቪንሰንት ማግዌይና አክለው የደቡብ አፍሪካ የመንግስት ተዋጊ ዜጎችን ለመመለስ የዲፕሎማሲያዊ መንገዶችን ተጠቅሞ እየሰራ ነው ብለዋል። ፕሬዝዳንት ራማፎሳና የደቡብ አፍሪካ መንግስት ከውጭ ሀገር ወታደራዊ ተቋማት ጋር የሚሰሩ አካል ወጣቶች ላይ የሚያደርጉትን ብዝበዛ ያወግዛሉ ብለዋል። በደቡብ አፍሪካ የስራ አጦች ቁጥር ከ30 በመቶ በላይ ሲሆን እነዚህ ከፍተኛ ቁጥር ያላቸው ወጣቶች ለሐሰተኛ የስራ ምልመላ ተጋላጮች መሆናቸውን ተንታኞች ይናገራሉ። በምዕራብ አፍሪካ ይንቀሳቀስ የነበረው ዋግነር ቡድን መሪ ከተገደለ በኋላ በሩሲያ መከላከያ ሚኒስቴር የሚመራ አፍሪካ ኮርፕስ የተባለ የቅጥረኛ ወታደራዊ ቡድን ሙሉ በሙሉ ተክቶታል። ባለፈው ነሐሴ የደቡብ አፍሪካ መንግስት ለወጣት ሴቶች በዋናነት ወደ ሩሲያና ሌሎች የውጭ ሀገራት በማህበራዊ የትስስር ገጾች በሚደረጉ የስራ ምልመላዎች ላይ ማስጠንቀቂያ አውጥቷል። የቢቢሲ የምርመራ ዘገባ ወጣት ሴቶች ወደ ሩሲያ አላቡጋ ልዩ የኢኮኖሚ ዞን ተወስደው ድሮን ፋብሪካ ውስጥ እንዲሰሩ መደረጉን አረጋግጧል። 1000 ይጠጋሉ ተብለው የሚገመቱ ሴቶች ከመላው አፍሪካ እና ደቡብ እስያ ተመልምለው በጦር መሳሪያ ፋብሪካ እንዲሰሩ ተደርገዋል። ባለፈው መስከረም የኬንያ
መንግስት ሩሲያ ስራ እንቀጥራለን በሚል ግን ወደ ዩክሬን ሊዘዋወሩ የነበሩ 20 ሰዎችን ማትረፉን አስታውቋል። ዩክሬን ከዚህ ቀደም የሶማሊያ፣ ሴራሊዮን፣ ቶጎ፣ ኩባና ስሪላንካ የመሳሰሉ የበርካታ አገራት ዜጎችን በጦር እስረኞች ማቆያ እንደሚገኙ ገልጻለች። አገሪቱ አፍሪካውያንን ጨምሮ በጦርነቱ የሚዋጉ የውጭ ሀገር ዜጎች ለመመልመል ሙከራ ማድረጓን ተከትሎ ትችት ገጥሟትም ነበር። ውድ ቤተሰቦቻችን ለምሽቱ የተመራረጡት መረጃዎች እነዚህን ይመስሉ ነበር። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እየጋበዝን በዚሁ እንሰናበታለን።